አባዬ ካለበለዚያ ያስይዘናል አባዬ አርጁን መግደል በጣም ቀላል ነው ያውም ላንቺ ልቁረጥልሽ በዛው ምን ደስ ይበል እንዴ ማይ ያኔን ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው ስለዚህ ነው ቦታ ወስደሽ ግደይ ቆይኔ እንደገና ሌላ ሰው ልግደል አባዬ እማዬ ያሳመምሽ በኢትዮጵያ ውስጥ እኮ አለ የሚባል ትልቅ ሆስፒታል እዛ የሚያስኬድ ምን አይነት ትልቅ ጉዳይ ገጠመሽ ብዬ ነው ደረጀ ዳጣ የሲሳይ ልጅ አይደለችም አይደል ዋሽተኛል አይደል ማርታ ምን ልበልሽ ማርታ ቆይ ዳጣ ማናት ለምንድን ነው እዚህ ቤት ውስጥ የምትኖር ለምንድን ነው ዳጣ የሲሳይ ልጅ ናት ብለህ ዋሽ ደረጀ ንገረኝ እንጂ ለምንድን ነው እሷንስ ቢሆን ይሄን ያክል የምታስጨንቃት ማናት ቆይ ለምንድን ነው ያሽ እኔ እናንተ እንተዋወቅም ማለት ነው ይሄን ያክል ዘመን አላውቅህም ማለት ነው ይዋሽኝ ነበር ከዚህ በኋላ አንተን እንዴት ነው ላምንህ የምችለው ማመን አልችልም ማለት ነው ይኸውልሽ ማርታ አይኔን ማየት የፈራው እየዋሸኝ ስለሆነ ነው አይደል ማርታ ይኸውልሽ አይ በቃ ምንም ነገር አትንገረኝ ምንም አትበለኝ በጣም ነው የማዝነው ቆይ ከዚህ በኋላ የምትነግረኝን ነገር እንዴት ነው እርግጠኛ መሆን የምችለው ስለዚህ ምንም ነገር አንነጋገር ለልጆቻችን ስንል ዝም እንበል አዎ ይንጋ ሳንነጋገር ጸጥ ብለን እንደር ይንጋ አዎ ማርቴ ጨለማው ቢነጋ ይሻላል ነገ እንነጋገራለን አይነጋ መስሏታል ይኸውልሽ ከናታን ትርቂያለሽ ቆይ ለምንድን ነው ሌላ ጥያቄ የምትጠይቂ በደንብ ስሚ ከናታን ትርቂያለሽ ቃል ከገባሽልኝ ሁሉንም ነገር እነግርሻለሁ ችግር የለውም ደረጀ ራሱ ስለዚህ ጉዳይ ያቀና አይደል በጣም ጥሩ እንደዚህ የሚያስገበግብሽ ከሆነ በቀላሉ አልነግርሽም እሺ ችግር የለውም አባዬ ራሱ ይነግረኛል ራሱ ያውቃል እንዴት ነው የሚያረጋት ምን ያለ እንደዚህ ማረግሽ ከሆነ ነገር በቀላሉ አልነግርሽም ታያለሽ ደግሞ ዋጋ አስከፍልሻለሁ አባዬ ዳጣ ውጪ ወረቀቱ ላይ ምንድነው የተጻፈው አባዬ ዳጣ ከዚህ ክፍል ውጪ አልኩሽ አይ ደረጃ ልውጣ ውጪ ልጆቹ ያልደፈሩትን ክፍል አንቺ ዘለሽ ገብተሽ ምጮይ ማንነሽ ውጪ እማዬ እንዴት ሆንሽ? አገኘሽ እማዬ? ተሳካልሽ? ንገሪኝ እማዬ። እስኪ ልቀመጥበት። እማዬ በእናትሽ ንገሪኝ። ልቀመጥበት።
እንዴት ነበር? ቆይ አገኘሽ? እማዬ ንገሪኝ። ቆረጥሻት? ነው ቆረጥኳት። ቆይ ግን እማዬ እንዴት ነው? በጥፍር ዴን ይታወቃል እንዴ? አዎ ይታወቃል ብለውኛል። በተለይ ከስር ከሆነ የሚቆረጠው ይታወቃል። እኔ ደግሞ ከስር ነው የቆረጥኳት። በቃ እማዬ እንደዛ ከሆነማ የዳጣን ጥፍር በግዴታ መቁረጥ አለብሽ። ምንም ግዴታ ያስፈልገው፣ በውዷ ትቆረጣለች። አይሽ እማዬ ከበፊትም ጀምሮ ያልኩሽ ነገር እውነት ነበር። ከዚህ በኋላም ደግሞ እኔን ነው መስማት ያለብሽ እማዬ። አይደል? አንቺ የምትይኝ ልስማሽ? ተይ እንጂ አብዬ፣ ሰው ገለሽ ግቢ ውስጥ እንደቀበርንም አትርሽ። እማዬ እኔ ያልኩሽ እውነቱን ብታሰራ ሰው አይቆጨኝም። ኡፍ የማይገናኝ ነገር አታውሪ ትላለች። ዳጣ የት ሄዳ ነው? እኔ እንጃ እማዬ፣ ግን አመሳሳት ስለሆነ ትመጣለች። እማዬ እሷ ራሱ እኮ እናቷን አታውቅም። ምን አይነት እንቆቅልሽ ነው? አደራ ጌታዬ፣ ብቻ የፈራሁት ነገር ባልደረሰ። እኔ ግን እማዬ ሰላም ካጻጻፏ ዳጣ የሰላም ልጅ ናት የምትመስለኝ። እና ደግሞ ይህን ነገር እኮ ዳጣ አታውቅም። ግን ይኸውልሽ እማዬ አባዬ ያውቃል፣ ናታን ያውቃል፣ ሰላም ራሷ በደንብ ነው የምታውቀው። እና ደግሞ ነግሬሽ ነበር፣ በጣም ብዙ ነገር እየደበቀች ታደርግላት ነበር። እኔ ራሱ እኮ እናትና ልጃችሁ ትንሽ አንቺ ሁል ጊዜ ትሰርቢኝ ነበር። ኧረ እባክሽ ኤቢቴ፣ ተይ የማይገናኝ ነገር አታገናኝ። ሰላም እንዴት ሆኖ በየትኛው ጊዜ መቼ ወልዳት ነው ዳጣ የሷ ልጅ የምትሆን? ደግሞ ብትወልዳት ከኔ ሚስጥር መደበቅ ለምን አስፈለገ? እኔ እሷ እንዳትወልድ እፈልጋለሁ እንዴ? እኔ ግን እማዬ ልንገርሽ፣ ሲመስለኝ ማለት ነው ለምን እንደደበቁሽ ታውቂያለሽ? ዳጣ ያባዬ ልጅ ስለሆነች። ዝም በይ አንቺ፣ አበዛሽው። ብለው ሲያዳምጡሽማ ጭራሽ የምታወሪውንም አታውቂ። ራስሽልሽ ሊወስደሽ አስመረመርሻት እንዴ? እማዬ ሹቅ አሁን ለምን እንደምትመጪኝ? እናንተ ደግሞ በቃ ዝም ብላችሁ በረባባረብ ሁሉ ጊዜ እንደቀጠቀጣችሁኝ ነው። አባዬ እዛ አንድ ግሩት ይዘጋብኛል፣ አንቺ ደግሞ ትመጪኛለሽ። እንዴም ታያለሽ እማዬ፣ እጄ ለፖሊስ ሰጥቼ ካልታሰርኩ ታያለሽ። ቱሪናፋ ሁሌ ወሬ ብቻ ሰሚኛለሽ። ምናልባት እንደው ይሄ ነገር ሆነ ከተባለ እንኳን ሰላም ከደረጀ ጓደኛ ነው ልትወልድ የምትችለው። እንዴ እማዬ ሲሳይ የሚባል ጓደኛ የለኝም አለሽ እኮ አባዬ። ይኸውልሽ እማዬ ምን ታደርጊያለሽ መሰለሽ ማለት ነው። ይኸውልሽ የዳጣና የሰላምን ብቻ ሳይሆን የአባዬን ማስመርመር አለብሽ እማዬ። ምናልባት እኮ ማን ያውቃል፣ ያኔ እኮ ዶክተሮቹ ተሳስተው ሊሆን ይችላል። ናቴ የአንቺ አይምሮ አያርፍ። ምን ካንቺ ጋር ጨቃጨቀኝ? ያቺ ደግሞ ዳጣ የት አለች? መታዚ መስጠት አለባት። ቶሎ ከሷ መውሰድ አለብኝ። ልብሴ ልቀይር። ሄሎ ምንድን ነው የማታነሳው? እንደው ናታን ዛሬ አለቅም። ሰላም የጻፈችው ምንድን ነው የሚለው? ኤቢን ለምን አትጠይቂያት? ኤቢማ በአንተ ተደራደረችብኝ። ከናታን ከራቅሽ ነው የምነግርሻለች። ታዲያ እሱን ከምርቅ ተይው አትንገሪኝ አልሻት። ናታን አሁን የቀልድ ሙዲ በጣም ጠፍቷል። ለምን ቆይ አባዬን አትጠይቅም? እሱ ሁሉንም ነገር ያውቃል። አባዬንም አልጠይቀው ማታ ስገባ እማዬ ብታይ እንዴት ውሻ አድርጋ እንዳስወጣች። እኔም ማነጋገር ልክ አልነበረም መሰለኝ። ብቻ ተው አታስታውሰኝ። ናታን አሁን ነገር አታዙር፣ ንገረኝ። ዳጣ ምንም አዲስ ነገር የለም። በቃ ሰላም ስለ እናትሽ የጻፈችው ምንም ነገር የለም። ኪድዬ ናታን እኔ እንደዚህ አይነት ድብቆሽ አልወድም። ናታን እማዬ ደወለች። ይልሽ ዳጣ ሰላም ወረቀቱ ላይ እንደ ልጄ ነው የማይሽ የሚል ነገር ጽፋ ነበር። እኔ ነኝ እኮ ሙሉ ወረቀቱን ያነበብኩት። በቃ ኤቢ እንደ ልጄ ነው የማይሽ የሚለውን ቁራጯን ነገር አይታ እኮ ነው እንደዚህ የምትረብሽው። እርግጠኛ ነህ? አዎ እርግጠኛ ነኝ። ካላመንሽኝ ራሷ ሰላምን ሄደሽ መጠየቅ ትችያለሽ። ናታን እርግጠኛ ነህ? ሰላም ስለኔ ወረቀቱ ላይ የኔ እናት ማን እንደሆነች ስሟን አልጻፈችም? ስለ እናቴ ምንም ነገር አልጻፈችም? አዎ ካላመንሽኝ ራሷ ሰላምን ሄደሽ መጠየቅ ትችያለሽ። አይዞሽ በቃ ዳጣ። እሺ እኔ ቆይ ከማን ነው የተወለድኩት? ናታን ቆይ እኔ ችግር ነኝ እንዴ? እኔ ለዚህ ቤተሰብ ችግር ነኝ? እናቴ የት ነሽ? እናቴ የት ነሽ? ያው ምስምር ነው ያለኝ።
በእኔ ምክንያት የኔ መሰለ ቤተሰብ የተጨቃጨቁ ነው። ሁሌ እኔ ከመጣሁ ጀምሮ ጭቅጭቅ ነው። ናታ በጣም ነው ያስጠላኝ። ምርር ነው ያለኝ። አሁን እኔ በቃ ከፊ እሺ፣ በቃ በምንም ነገር አትጨነቂ። እሺ፣ ክላስ ላይ ስለሆነ በኋላ እንገናኛለን። ትቆያለህ? አልቆይም፣ ደረስ መለስ ነው። ሌልሳሽ ቻው፣ በቃ ግቢ። ምን ያንቀጠቀጥሻል? እሺ አባዬ በቃ እኔ ከዚህ ሀገር መውጣት እፈልጋለሁ አባዬ። ብቻ አላውቅም፣ ወደ ዱባይ ወይ በቃ እኔ እንጃ። አንተ ወደምትፈልግበት ሀገር ብቻ ውሰደኝ አባዬ፣ ወደዛ ላከኝ። ለምን? እንደምትታሰሪ ስላወቅሽ ነው እንደዚህ የምትይው? አባዬ ማንም እኮ ያየን የለም። የሞተውም ልጅ ቢሆን ጎዳና ዳሪና ቤተሰብ የሌለው ነው። ቤተሰቦቹ ፈልገውት አይመጡ። ምንድን ነው የምትፈሪው? እንዴ አባዬ ስማኝ፣ ይኸውልህ አርጁን እኮ ጓደኛን አገታችሁታል እያለ በር ድረስ እየመጣ እኮ ነው። መቼ? ማን ያለሽ? አባዬ ይኸውልህ ውሃ ደግሞ ሰው እንደመታ ነግረዋለች። እርግጠኛ ነሽ በር ድረስ እየመጣ ነው? አባዬ አዎ። እና ደግሞ አባዬ ይኸውልህ አርጁን ራሱ እኮ ነገ ፖሊስ ይዞ ሊመጣ ይችላል እኮ። እንዴ ቆይ አሁንም ሳያፍር በር ድረስ ይመጣል? አባዬ በቃ አርጁን መታሰር አለበት ወይ ደግሞ በቃ መሞት አለበት አባዬ፣ ካለበለዚያ ያስይዘናል አባዬ። ቆይ አንቺ ከምትታሰሪና እሱ ከሚሞት እንዴ አባዬ ምን ማለት ነው? እሱ መሞት አለበት እንጂ። እንደዛ ከሆነ ቀላል ነው። እንዴ ምን ነው ቀላል አባዬ? አርጁንን መግደል በጣም ቀላል ነው፣ ያውም ለአንቺ። እንዴት? ምን ይሻልሻል? የሰው ልጅ አንድ ነገሩ እንኳን በስነ ስርዓት አያድግም። ጥፍርሽ እንኳን ምንም እኮ ስርዓት የለውም። አይ እማዬ፣ የእጇንም እኮ በጥርሷ ስለምትበላው ነው። አሁን የውሃ ሆድ እኮ እንዲህ ክፍት ቢል እኮ እማዬ እንዳለ ጥፍር ብቻ ነው ውስጥ። ምግብም አለበት። እሺ አይዳጣይ የእጇስ ይሁን እንዴት የእግሯ ጥፍር እንኳን በስነ ስርዓት አያድግም? በጣም እኮ ነው የሚገርመው። እስኪ አስተካኪ። እና የኮረኮርሽኝ እኮ ነው። አትንኪኝ አገሬ፣ እያሳቅሽኝ ነው። ኧረ እባክሽ። እና እግርሽን ሳልነካ ጥፍርሽን ልቁረጠው? አዎ። ውይ ወገኛ ይሁንሽ፣ ጥፍራም ይሁንሽ ልጅ። በወደ ሰውሰች ጨርሰሻል። ብድግ ሽማየሽኛውስ? ጨርሰሻል እኮ እንዴ። ስንቴ ነው ቆረጨው? እናቴ በይ ወስድሽ ወደ ጓሮ ቅበሪው። እሺ መሬት እንዳትበትኝ። ምስር ይመስል ለቀመችልሽ። ዘቅ 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 እንዴ ሞዛዛ በይሽ። አንቺ ልጅ ትመራምርበታለች እንዴ? አይዋ ዳጣይ ጎሽ እስከምጪ ልቁረጥልሽ። በዛው ምን ደስ ይበለኝ እንዴ እማዬ፣ የኔን አምጪ። ጎሽ ደስ ይበለኝ። እስኪ በዛውም ልጽደቅብሽ። ኧረ እማዬ ምን በወጣሽ እንዴ? ሲጀመር የኔ ጥፍር አያድግም። ደግሞ ቶሎ ቶሎ ነው የምቆርጠው። እማዬ ምን በወጣሽ ችግር የለውም፣ ራሴ እቆርጠዋለሁ። ኧረ ዳጣዬ ችግር የለውም ነው ወይስ ዋዬ ተጸይፈሻት ነው? ችግር የለም አዲስ አለ። ኧረ እማዬ በስመ አብ በይ። አሁን እናትሽ ስላልሆንኩ ነው። አሁን እናትሽ ልቁረጥልሽ ብትልሽ እምቢ ትያታለሽ? ኧረ እማዬ አንቺም እኮ እናቴ ነሽ። ታዲያ እናትሽ ከሆንኩኝ የምልሽን ነገር እሺ ማለት ነው። እስኪ አምጪ ልቁረጥልሽ። ደስ ይበል። ደግሞ አድጎብሻል።
ውሃዬ ግን ለምንድን ነው ሳትደውይልኝ መጣሽ? ስደውል እኮ ስልክሽ አልሰራም ማለት እንዴ? ስልኪ ተበላሽ እንዴ? እንዴ እኔ ምን አውቃለሁ? እና አሁን አንቺ ስልክሽ አልሰራም አለኝ የምትይኝ ምን እያደረግሽ ነው? እና እኔማ ጤፉ ላይ ነው እንዴ? ቆይ ጤፉ መሬት ውስጥ ምን ይሰራል? እና እኔ እኮ በዛውም ጥፍሬን ልቀብር ነው ማየቀበር። ቆይ አባዬ እንዴት ነው? ቆይ እንዴት ነው አርጁን መግደል ቀላል የሆነው? እንዴ በጣም ቀላል እኮ ነው። በተለይ ላንቺ በጣም ቀላል። እሺ ቆይ እንዴት አባዬ? ቆይ ይወድሽ የለም? አባዬ ይወደኛል። የትምና ብትዩ ይመጣል። ይወድሽ የለም? ያምንሻል። ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው። ቆይ አባዬ ግን እንደዚህ የምታወራው ከምርህ ነው አባዬ? ይገደል አይደለም እንዴ ያልሽው? ይኸው አሁን እንደነገርኩሽ በጣም ቀላል ነው። ስለዚህ የሆነ ቦታ ወስደሽ ግደል። እንዴ አባዬ ግን ምን ሆነክ ነው? ቆይ እኔ እንደገና ሌላ ሰው ልግደል አባዬ? አንቺ ከምትታሰሪያው ይሙት ብለሻል እኮ። እንዴ አባዬ ቆይ ቢያዝስ ደግሞ እንደገና ሁለት ሰው ገደልሽ ተብዬ አባዬ እስራቱ እኮ ይጨምራል። አቢጌል አየሽ፣ አንድ ወንጀል ስትሰሪ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ። ይኸውልሽ እየፈሰሰ ያለውን ውሃ ለማስቆም አንዱን ቀዳዳ መድፈን እንጂ ሌላ ቀዳዳ ማበጀት ያንን የሚፈሰውን ውሃ አያስቆም። 3-4 ቦታ ብትቀጂው ውሃው የበለጠ ይፈሳል እንጂ አይቆምም። ወንጀልም እንደዚህ ነው አቢጌል። እንዴ ቆይ ታዲያ አባዬ ለምንድን ነው አርጁን ገደው የምትለኝ? አንቺ እኮ ነሽ ያልሽው አቢጌል። እሱ ብቻ እኮ ነው አባዬ ልጁኛ ቤት እንደመጣ የሚያውቀው እኮ አርጁን ብቻ ነው። ይኸውልሽ አርጁንን ስትገይው ሁለት ሰው ሊያይሽ ወይም ደግሞ ሊጠረጥርሽ ይችላል። እነዚህን ሁለት ሰዎች ትገያቸዋለሽ። አሁንም እነዚህን ስታጠፊ ሌላ ወንጀል ትሰሪያለሽ። አቢጌል እኔም እንደዚህ ነው የሆንኩት። መጀመሪያውኑ ስህተቴን ብናገር ኖሮ ዛሬ እንደዚህ አይነት ሁኔታ ውስጥ አልገባም። እና ምን ይሻላል አባዬ? አቢጌል አንቺ ሁሉንም ነገር በራስሽ መስራት የምትወጂ ሰው ነሽ። ስለዚህ ይበጃል ብለሽ የምትይውን ነገር አድርጊ። አባዬ ቆይ አሁንም እንዳኮረፍክኝ አይደል አባዬ? ይልቅ አሁን ወዴት ልውሰድሽ? በቃ አባዬ ወደ ቤቱ ሰደኝ። ወደ ቤት እንሂድ። የትም መሄድ አትፈልጊም? አልፈልግም። ወደ ቤቱ ሰደኝ። መልካም ተነሽ እንሂድ። ተነሺ እንትላለች። ውሃ በቃ ይበቃሻል እንዴ? ጥፍር ለመቅበር ይሄን ያክል አትቆፍሪ እንጂ እና ወፎቹ እንዳያገኙት እኮ ብዬ ነው። እና ደግሞ በዛውም ጤፉን ካገኘ ነው ብዬ ነው። ውሃ ጤፍ የሚባል ነገር የለም። ዝም ብለሽ አትድከሚ። በቃ ይበቃሻል። እሺ በቃ አንቺ ቆፈሪ። እሺ አልቆፍርም። ግን ለምንድን ነው የምትቀብሪ? እና እማዬ ናታ ሂጂና ቀበሪው አለች። ጥፍሩን እንዴ? ለምን? አዎ እኔ እንዲበቅል መሰለኝ። አላውቅም። እንዴ ጥፍር እኮ ከኛ ከተቆረጠ በኋላ ይሞታል። ግን ማለት ነው ቢያድግስ ልክ ማለት ነው እንደዚህኛው ዛፍ ቢሆንስ ጥፍሩ? አዎ ከዛ ሲያሳክከን ከዛ መጣን ከዚህ ቆርጠን ከዛ እንካለን። ውሃ በቃ ይበቃሻል። ቀበሪውና እንሂድ። ግን ምጠን እናልቀስለት እንዴ? ራስሽ አልቅሽ። እሺ ቀበሪውና እንሂድ። እሺ እናሽልኝ እንዴ አንፈንትናት በዋትበኝ ውሃ በቃ ነትያነሽ ተነሽ። ግን አይበርደውም እንዴ? እዚህ ጭቃ ውስጥ በቃ ልብስ ታመጭለታለሽ። ነይ ተነሽ ሂጂ። እማዬ እኔ ጥፍር እኮ አላድግም። ኧረ አድጎ እንዳጣይ። በዛ ላይ ደግሞ ምን አለበት እኔ ደስ ቢለኝ አንቺ እማዬ እኔ እኮ ከብዶኝ ነው እንጂ እኮ ለሌላ ነገር ምናምን እኮ አይደለም። ኪድዬን አይደለም። ለምን ይከብድሻል? ያን ጊዜ ሰላምዬ ልቁረጥሽ ብትልሽ ግን ደስ ብሎሽ ነበር የምትቆረጪው አይደል? አዎ ምክንያቱም ከኔ ይበልጥ ስለምትወጃት። ኧረ እማዬ ይኸው እማዬ ጎሽ እንደዛ ነው የሚባለው።
ውይ ደግሞ ጣቶችሽ እንዴት ነው የሚያምሩት! እሺ ታዲያ ደስ አይል? ምን ነው እማዬ አመመሽኝ? ውይ አመመሽ እንዴ? እማዬ ስቃይን ቆረጥሽ። አይዞሽ አይዞሽ እኔ ቆንጆ። ጥፍርን ከስር ነው እንጂ ማንሳት ምን ያደርጋል እንደ ድመት ማሾ። አይዞሽ። ውይ ዳጥዬ ይቅርታ ትንሽ እየደማችብኝ እዛ ጋር ኮላለች። በቃ ባልኮል ትጠርጊያታለሽ እሺ? አይዞሽ እየተወዛወሽ እኮ ነው። ይቅርታ በቃ አይዞሽ። እማዬ ልሂድ? እዛ ጋር ልጅ ልሂድ እማዬ? አልኮልም ጥጥም እዛ ጋር አለ። ዳሪ ግሪሽ ለታምሽ ሰላም ነው አሉ። እኔ ምንሽ ማርቲ ወይ ያልጅ ኮን ምሰፈር እየመጣ ማነው ይሄ? አርጁ ነው ማንም ይልች ዝም ተባለ ምን ያድርግ ብለን ዝም ባንለው እኮ ጉዱ በእኛ ስለሚብስ እና ታዲያ ምን ይሻላል? ዳሪ ጥበቃ መቅጠር ያለብን ይመስለኛል ማርቲ። ጥበቃ መቅጠር አለብን። ጥበቃ ባለመቅጠራችን ነው ያውሉ ነገር የተፈጠረው። እንደዛ ይሻላል ዳሪ። አሁን እኮ ነገር ሁሉ ተበላሽቷል። ጥበቃውስ ቢመጣ ምን ይሰራልናል? ግዴለሽ ማርቲ። ቢያንስ የሚመጣው ጥበቃ ውሃን መጠበቅ አያቅተው። ዳሪ ነገ ጠዋት ቅዱስ ጳውሎስ ሆስፒታል ታደርሰኛለህ? ሄሎ ኤቢዬ፣ የኔ ፍቅር ድምጽሽን ስለሰማሁ በጣም ደስ ብሎኛል። እሺ ቆይ ለምንድን ነው የማትወኝ? እሺ ምን ቀረ ንገረኝ። ምን ቀረ ሀርዱ? ምን ቀረክ? እሺ ቆይ ኤቢዬ፣ ግን በሞት ምን ትጠቀሚያለሽ? ሰማኛል። ለምን ድብን ፍግም አትልኝ? ምንም አያገባኝም። እሺ ኤቢዬ፣ ለሁሉም ነገር በጣም ይቅርታ። ሰማኛለህ? እንደምትለው 2 ጊዜ ሞተ 2 ጊዜ እንኳን ብትነሳ ይቅርታ አላደርግልህም። እሺ
ስልክ ይዘጋሽብኝ? ቆይ ለምንድን ነው የማትተወኝ? ጓደኛዬ ምን አድርጋችሁት ነው? አግታችሁት ነው አይደል? ፖሊስ ይዤ ነው ቤትሽ ድረስ የምመጣው። ምን? አዎ ፖሊስ ይዤ እመጣለሁ። ይኸውልሽ ከእናንተ ቤት ከወጣው በኋላ የጓደኛዬ ስልክ አይነሳም። ከዛ በኋላ ደግሞ አሁን ደጋግሜ ሞክሬዋለሁ፣ አይሰራም። ስለዚህ የሆነ ነገር አርጋችሁታል። ይሄ ልጅ አላውቅልህም። ገባ አይደል አርጁ? እኔ ምንም የማውቀው ነገር የለም። እሺ ገባ አይደል? ደግሞ አንተን ብትሆን እስር ቤት ትገባታለህ። እሺ ችግር የለውም። ክሪሽናን እታሰራለሁ። ጓደኛዬ አንድ ነገር ይሁን ብቻ። የምለቃችሁ መስሏችኋል? ፖሊስ ይዤ ነው የምመጣው። ይኸውልህ አርጁን ትታሰራለህ። እሺ አርጁን፣ ይኸውልህ በደንብ አድርገህ ስማኝ። አርፈህ ተቀመጥ። እሺ አርጁን አርፈህ ተቀመጥ። ይኸውልሽ አልቀመጥም። ምናልባት ግን አንቺ ካወራሽ አርፌ እቀመጣለሁ። ይኸው አርጁን፣ ይኸው አወራሁ ካይደል አርጁን? ይኸው አወራሁ እኮ አወራሁ። ይኸው እንዴ ከምር ጓደኛዬ እስካሁን አግታችሁት ነው? ፖሊስ ይዤ እንዳልመጣ እኮ አውራ ካለው አልሽኝ። ቆይ አርጁን፣ እሺ ቆይ ምን አልኩ? እሺ ቆይ ምን አድርጊ ነው የምትለኝ? ምን አደረኩ? ወይኔ በያ ወይኔ በያ። ይኸው እንኳን ፖሊስ ይዤ እንዳልመጣ የምልሽን እሺ አልሽኝ እኮ። አላልኩም አርጁን፣ ግን አልግባሽ። ይኸውልህ አንተም ብትው ትታሰራታለሽ። እዚሽ በር ላይ አርጁን ድርሽ እላለሁ ብትል በፖሊስ አስቀብድጄ ያለፈውን ክስ ነው እሺ መሰረትብኝ። ከዛ እድሜ ልክን ትበሰብሳታለሽ አርጁን። አልለቅህም። ይኸውልሽ አሁንም በያልቀቁልኝ። እኔ ናታን ምንም አላረኩትም። ድንገት ስንላፋ ነው የተወሰነ የወጋሁት። ምንም አልሆነም። ደግሞ አይቼዋለሁ፣ ባለፈው አይቼዋለሁ፣ ደህና ሆኖ አይቼዋለሁ። ስለዚህ ይኸውልሽ ነገ ብትለቁ ይሻላችኋል። ካልለቀቃችሁ ነገ ጠዋት ፖሊስ ይዤ እመጣልሻለሁ። ይኸውልህ አርጁን አይደለም ወደዚህ ቤት ማለት ነው ዳግመኛ ወደ እኔ ስልክ ብትደውል ራስን ወይኔ ቤት መሽም ታገኘው። ወይኔ በቃ አለቅልኝ። ወይኔ ጉዴ ፈላ። ወይኔ ምንድን ነው የማደርገው? ቆይ እሺ ምን አባቴ ነው የማደርገው? ወይኔ አርጁን ቆይ እሺ መች ነው ያወቅኩት? ቆይ መቼ የተረገመ ቀን ነው አንተን ያወቅኩት አርጁን? መቼ የተረገመ ቀን ነው? ወይኔ ጉዴ ፈላ። በቃ መታሰሪ ነው። በቃ አለቅልኝ። ወይኔ ጉዴ በቃ መታሰሪ ነው። በቃ ወይኔ አርጁን አንተ ማዝረብ አንተ ጠቋሪውን ከሰውዬ አንተ ደደብ። ወይኔ ጉዴ ወይኔ በቃ መታሰሪ ነው። በቃ ስቤት መበስበሴ ነው። ወይኔ ጉዴ ምን አባቴ ነው የማደርገው? ቁጭ በል። ናታ ምን አዲስ ነገር አለ? ምንም በቃ እንደዚህ ነው። እማዬ ግን ሁኔታዋ የሆነ እንግዳ እየሆነብኝ ያለ። እንዴት? ሰሞኑን ትንሽ ደብሯት ነበር አይደል? ዛሬ ደግሞ የሆነ ደስ ብሏት ነበር የዋለችው። ደስተኛ ሆናለች። ደስ ካላትማ ተወቹ ማለት ነው። አይመስለኝም። ብቻ ግን የሆነ ደስ እያለኝ አይደለም። ቆይ አባዬስ ምን አለሽ? ምንም በቃ አርፈሽ ተቀመጭን የምልሽን ብቻ አድርጊ ነው ያለኝ። አይ አሪፍ ነው። ናታን ጥፍር ግን ይበቅላል እንዴ? እንዴ አዎ። ግን መጠንቅን አይበቅልም አለች። የምን ጥፍር? የእጅም አይግራ። አዎ ይበቅላል። ስለ በቀለ አይደል እንዲቀን እማዬ ጥፍርሽን የቆረጠችልሽ? አይ እንደሱ አይደለም። እና እንዴት ነው ታዲያ? ምንሽ ማርቲ? አቤት። ጳውሎስ ሆስፒታል ምን ልታደርጊ ነው የምትሄጂው? አይ መሄድ ፈልጌ ነው። አመምሽ እንዴ?
ማለቴ ክትትል የምታደርግበት ሆስፒታል ብትሄጂ አይሻልም? እዛ ከመሄድ ግድ የለም እዛ መሄድ ስለፈለኩ ነው። ጠዋት ታደርሰኛለህ? እሺ ፕሮግራሞችን ልሰርዝና አብሬሽ እሆናለሁ። አይ አድርሰኝ ያልኩህ እኮ የኔ መኪና ነዳጅ ስለጨረሰሽ ነው። በዛ ላይ ሰሞኑን ስላልወጣሁ ደግሞ አልቀረሁም። ብቻዬን ነው መሆን የምፈልገው። ምን ማለት ነው ማለት? ስለምፈልግ ነው። ቆይ ማርቲ ካልጠፋ ሆስፒታል ጳውሎስ ሆስፒታል ለምንድን ነው መሄድ የፈለግሽው? ምን ነው በኢትዮጵያ ውስጥ እኮ አለ የሚባል ትልቅ ሆስፒታል። አዎ ግን ቆይ እዛ የሚያስኬድ ምን አይነት ትልቅ ጉዳይ ገጠመሽ ብዬ ነው ወይስ ሰው ለመጠየቅ ነው? አዎ በዛው ሰው መጠየቅ ፈልጌ ነው። እሺ ታዲያ ይበቅላል ያልሽው ምን ነው? እማዬ የሰጠችኝን ጥፍር ቀበሬው ብላ የሰጠችኝን ጥፍር ጤፍ ቦታ ላይ ቀብሬዋለሁ። እና ሐውልትና ቁምላት እሱን አይደለም የምትለው። የቀበረችው ጥፍር ይበቅላል ወይ ነው ያለችው። ነው እንዴ? ውሃ እንደዛ ነው? ይበቅላል። ይኸውልሽ ጥፍር የሞተ አካላችን ነው። የሞተ አካል ደግሞ ይበሰብሳል እንጂ አይበቅልም። እሺ እሺ ናት። ስለዚህ ውሃ ይኸውልሽ ለማጠጣት አትሞክሪ። እሺ ቆይ ግን ለመሆኑ የት ነው የቀበርሽው? እዛው ጤፉ ቦታ ላይ። ወደዛ እንዳትደርሽ አልተባልሽም? ውሃ ጤፉ ቦታው የት ነው? አይ ተይው ዳጣ፣ ሌላ ነገር ነው እንዴ። አንተ ነው የጤፍ ማሳ ነው ያልካት? እና ታዲያ ምን ልበላት? እሷን እያወቃት ዝም ብትልሽ አልነበርኩ? ናታ እባክሽ አሁንም ትረሳዋለች። አዎ እረስቸዋለሁ። በቃ ጎበስ፣ አሁን ግቢና ተኝ። እሺ አይ አንቺ ካልተኛሽ እኔ አልተኛም። ወይ ውሃ መቀስ ነገር እኮ ነሽ። በቃ አሁን ግቡና ተኙ። እኔ ትንሽ ፋይናል ፈተና ስላለብኝ መዘጋጀት አለብኝ። ትንሽ ላጥናና እገባለሁ። ሂዱ በቃ ቢስ። በቃ መልካም ጥናት። ሂጂ ተኛ አንቺ። ጠዋት ማየን ሆስፒታል የወሰድካት ምን ነው አልተሻላትም እንዴ? ደህና ናት። ብቻ የሆነ ነገር አስባለች። ምን አባይ? አላውቅም። ብቻ በልም የማየው ነገር በሙሉ ልክ አይደለም። እማዬ አላመነችም አሁንም የዳጣን ጉዳይ? አዎ ማርታን አውቃታለሁ። አንድ ነገር እያሰበች ነው። ጉድ ሳታደርገኝ አትቀርም። አይዞ አባዬ፣ እማዬ ምንም ነገር አታደርግም። ብዙ ጥያቄዎችን አንስታ ምንም ሳልመልስላት ተወው ነው ያለችኝ። ስለ ዳጣ አባት፣ ስለ ዳጣ ትውልድ፣ ብቻ ዳጣ የኔ ልጅ እንደሆነች ጠርጥራለች። የሰላም ልጅ አለመሆኗን ሳምናለች? አዎ እሱን ነገር አምናለች። ግን እሱ ነገር የበለጠ ሌላ ነገር እንድጠረጥር፣ ስለ ዳጣ ሌላ ነገር እንድታስብ አድርጓታል። የሲሳይ የጓደኛዬ ልጅ ናት ያልከኝ ውሸት ነው ብላኛለች። እንደዛ አለች አባይ? አዎ ዳጣ የሲሳይ ልጅ እንዳልሆነች እንደ ዋሸዋ ታውቃለች። ይህንን ካረጋገጠች በኋላ ማርታ ዝም ብላ አትቀመጥ። የሆነ ነገር እያሰበች ነው። ቆይ ምን ልታስብ ትችላለች? ምጥን ነይ ወዴት እየሄድሽ ነው?
እና ውሃ ቤት እና ውሃ እኔ የምልሽ ጓደኛዬን ታውቂያለሽ? አይ እኔ አላውቀውም። ኤቢን ሄጄ ልጥራልና ጠይቃት። ያልተጠየቅሽን አቀባጥሪ። ይኸውልሽ ጓደኛዬ እነሱ ቤት ገብቶ ቀርቶብኛል። እሺ እሺ ትለኛለች እንዴ? አይተሽው ታውቂያለሽ? ይኸውልሽ ንገሪ፣ ካልሆነ እከልሻለሁ። እንዴ አርጁን እንዴ እኔ እጮሃለሁ። እሺ ቤታቸው የታገተ ሰው የለም? እኔ አላየሁትም አርጁን። እሺ ይኸውልሽ አሁን እቤት እንደገባሽ ምን ትያታለሽ መሰለሽ? ኤቢ ቶሎ ነኝ ካልመጣሽ ፖሊስ ይዤልሽ እመጣለሁ ብሎሻል በያት። እሺ ይኸውልሽ ደግሞ አባቷ ካለ እንዳትነግሪያት እሺ? ይኸውልሽ አትንገሪያትና በዚህ መንገድ አታልፍም፣ ውሃ ትነግረኛለች። እሺ ዋ እንዳትረሺ። ማርታ ዳጣ የኔ ልጅ እንደሆነ ጠርጥራለች። እኔን የሚያስጨንቀኝ ነገር ከእሷ ጋር የተያያዘ እንደሆነ ገብቷታል። እና ቆይ ሆስፒታል ሄደችው ከዚህ ጋር በተያያዘ ነው ማለት ነው? ቅዱስ ጳውሎስ ሆስፒታል የዲኤንኤ ምርመራ የሚሰጥ ሆስፒታል ነው። ስለዚህ የኔንና የዳጣን ዲኤንኤ ለማረጋገጥ እያሰራች ይመስለኛል። ኧረ አባዬ ይሄ እኮ ታዲያ እውነታውን ያወጣዋል። በአንድ ቀን አይሰሩላትም። እሷ አውቃ እዛው ሆስፒታል ውስጥ ከመሞቷ በፊት ናታን እኔ ራሴ እነግራታለሁ። ኧረ ተው አባዬ። ተው ማለት አይደለም ናታን፣ እስኪ ይህንን አድርግ በለኝ። ቆይ ምን ላድርግ? ይኸው ዲኤንኤ እያስመረመረች ነው። እርግጠኛ ነኝ የኔና የዳጣን ነው እያስመረመረች ያለችው። ላይሆንም እኮ ይችላል አባዬ። ናታን እየነገርኩህ ዳጣ የሲሳይ ልጅ አለመሆኗን እንኳን አምኜላታለሁ። መልስ ሳጣ ስጨነቅ ጊዜ አይታኝ እኮ ነው ተወው ያለችኝ። ስለዚህ የኔና የዳጣን ዲኤንኤ እያስመረመረች ነው። ደግሞ ወረፋ ከሌለ በቅርቡ ውጤቱን ይነግሯታል። ያኔ ሁሉ ነገር ይፈጸማል። ኧረ እንደዛ አይሆንም አባዬ። ኧረ እኔስ በቃኝ ናታን፣ አሁንስ በቃኝ። እንዴ ነፍስ ፈጠርኩ እንጂ ነፍስ አላጠፋው። ምንድን ነው ይሄን ያህል እንደዚህ መሆን? ምን ነው ይሄን ያህል እውነቱ ላይ ቀር መጨነቅ፣ እንቅልፍ ማጣት? እውነት እንደው ተደብቆ አይቀርም። እሷ እውነቱ ላይ ከመድረሷ በፊት እኔ ቁጭ አድርጌ እነግራታለሁ። ለምርመራም ላይሆን ይችላል ከሄደችው። በቃ አባዬ መታገስ ብቻ ነው ያለብህ። ምንም አትበለኝ ናታን። ስንት ልጅ ሊበተን? 3 ምን ይሆናል? በእኔ አልተጀመረ። መጀመሪያ አንቺ ግቢ። አይ ራስሽ ግቢ መጀመሪያ። እኔን ትመታኛለች እንዴ? አርጁን እኮ ካልነገርሻት እመታሻለሁ ብሎኝ። እኔንም እመታታለሁ ብሎሻል? አይ አንቺን አላለም። እና እኔ ምን አገባኝ? እኔን ካልመታኝ አንቺን ቢመታሽ እኔ ምን አገባኝ እንዴ? እኔ ጓደኛሽ አይደለሁ እና አንቺ ዳዊት የምትባል ጓደኛ አለሽ አይደለ እንዴ? እሷ ጋር ይኸውልሽ። ምን ሆናችሁ ነው? ቆይ ምን አባታችሁ ናቸው? ንገሩኝ እንጂ። እና እሷ ምጥን ለአንቺ የምትነግርሽ ነገር አለ። የሆነ ነገር ልትነግርሽ ፈልጋለች። ምጥን ምንድን ነው? ንገሪኝ። አሁን ስመጣ መንገድ ላይ አርጁን ተደብቆ አየሁት እና ኤቢ ካልመጣች ፖሊስ። ቆይ ምጥን ብቻውን ነው? ንገሪኝ እስኪ። ብቻውን ነው? አዎ ብቻውን ነው።
ይኸውላችሁ ምጥሩሃ ይኸውላችሁ ምን ታደርጉልኛላችሁ መሰላችሁ? አሁን ነው ከዚህ ሰፈር ማትሄድ ከሆነ እኔ ራሴ ፖሊስ እጠራለሁ ብላለች። በሉት። እሺ ቶሎ በሉ ሂዱ ቶሎ በሉ ሂዱ። እንዴ ለምንድን ነው ፖሊስ የምትጠራው? በቃ ውሃ ጠይቁኝ። ሂዱ ቀጥላችሁ ምጥን ሂጂ ሂዱ ቶሎ በሉ ውሃ። እንዴ ይፈላ በቃ መታሰሪ ነው። እባክህን አምላክ አይደለኝ እባክህን አምላክ እንደማረጋለቅ ቆይ እንዴት አወቅ ፖሊስ እንዴት ሊል ይቻለ? ወይኔ ጉድ ይፈላ ወይኔ አምላክ በቃ መታሰሪ ነው። ጉድ አምላክ ዛሬ አቤት ማርቲ። ጠዋት ስራ ከመግባት በፊት ጳውሎስ ታደርሰኛለህ። ሰምተኸኛል? እሺ ደህና እደር። ደህና እደር። ማርቲ ምን እያሰብሽ ነው? ስለ ልጅ። ስለ የትኛዋ ልጅ? ስለ ኤቢ ነው? አዎ ስለ ኤቢ በጣም ተጨንቃለች። ዋሽተሽኝ ነው አይደል ማርታ? እንደማን? ከማን ነው የተማርኩት? ቆይ እኔ ምንድን ነው ያልሽውሽ ታዲያ? አይ ቶ ለማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። አይ አላልሽም፣ ግን ውሸት ከየት ነው የተማርሽው ብዬ ነው። አይ ቶ ለማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። ቆይ ማርቲ፣ ቀጠሮሽ ምንድን ነው? የእውነት ቀጠሮ፣ እውነቱ የሚለይበት ቀጠሮ። አንተ ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን።